አዲስ አበባ በማምራት ከዶክተር አብርሃም ንጉሴ በኢትዮጵያ የእስራኤል ባለሙሉ ስልጣን አምባሳደር ጋር ስላለው ተጨባጭ ሁኔታ እንነጋገራለን። ጤና ይስጥልኝ አምባሳደር አብርሃም። ጤና ይስጥልኝ አቶ ፋሲል፣ እንዲሁም ተመልካቾቻችን አድማጮቻችን። ዶክተር አብርሃም እንግዲህ በአጠቃላይ ሁኔታ እና በኢትዮጵያ ያለው ኤምባሲያችን ያለበትን ኃላፊነት እየተወጣ ነው። እኛም ከኢትዮጵያ የሚሰጡትን አስተያየቶች የተለያዩ አስተያየቶች እየተመለከትን ነው። ብዛት ያላቸው ኢትዮጵያውያን በእውነት በመላው ዓለም ዙሪያም በኢትዮጵያም ጭምር ከጎናችን ቆመዋል። ያለው ተጨባጭ ሁኔታ እንዴት ነው የህብረተሰቡ አመለካከት? መጀመሪያ የሞቱትን ነፍስ ይማር፣ የቆሰሉትን ይፈውስልን። አሜን አሜን። ወታደሮቻችን በድል ይመልስልን። በዚህ ጦርነት ላይ በእውነቱ በኢትዮጵያ ስንመለከተው የኢትዮጵያ ሕዝብም ሆነ የኢትዮጵያ መንግስት ከኛ ጋር ነው። ይሄ ሁኔታ ያው በተለያዩ ሁኔታዎችም ባሉንም ግንኙነት ይሄን ሁኔታ ለመረዳት ችሎናል። ባሉትም የመገናኛ መንገዶች አንዳንድ በማህበራዊ ጉዳይ አንዳንድ ቢኖሩም ይሄ ሊያስደንቀን አይችልም። ህዝብን ወይም መንግስትን አይወክሉም። በአጠቃላይ ግን የኢትዮጵያ ህዝብ ለእስራኤል ደህንነት የሚጸልይ የእስራኤልን የዚህ የጦርነቱን ዓላማ የሚደግፍ ህዝብ ነው። ችግራችን እንደ ችግር አድርገው የሚመለከት ህዝብ ነው ያለው እና በዚህ በኩል ጥሩ ትብብርና ጥሩ ሁኔታዎች ነው ያሉት። አስተያየቱ ምን ይመስላል? የህዝቡም በመንግስትም አካባቢ የዜና ማሰራጫዎችን እኛም እዚህ ሆነን እየተከታተል ነው። በእውነት ያለውን ተጨባጭ ሁኔታ በሚገባ ነው የሚያሰፍሩት። በሚገባ እርግጥ እንዳልከው በተለያዩ ማህበራዊ ገጾች መንግስትን የማይወክሉ የተለያዩ አስተያየቶች ቢሰነዘሩም በአጠቃላይ ሁኔታ ስንመለከተው ፌር በሆነና ሎጂካሊ በሆነ መንገድ ነው ዘገባው የሚቀርበው። አንደኛ በዲፕሎማቲው መስመር ለመንግስት ባለስልጣኖች እስራኤል ለምን ወደዚህ ጦርነት እንደገባች ምን ያህልም የዚህ የኢራን የኒውክሌር መሳሪያ ማምረቻ ቦታዎች እና የረጅም ተምዘግዛጊ ሚሳኤል ረጅም ርቀት የሚወረወሩ ሚሳኤሎችን የማምረቱ ሂደት እነዚህ እጅግ በጣም የእስራኤልን የህልውና ሁኔታ የሚያሰጉ ስለሆነ እስራኤል በዚህ ሁኔታ ላይ እርምጃ የወሰደች አስቀድማ ህልውናዋን ለማስጠበቅ ዜጎቿን ለማስጠበቅ ይሄ መሆኑን እናስረዳለን። እስራኤል በዚህ ጦርነት ላይ የምታነጣጥረው ወታደራዊ ተቋሞችንና ወታደራዊ ክፍሎችን፣ የኒውክሌር ማምረቻዎችን፣ የሚሳኤል ማምረቻዎችን ነው። በተቃራኒው ግን ኢራን ሆስፒታሎችን፣ ትምህርት ቤቶችን፣ የህዝብ መኖሪያ ቦታዎችን በማነጣጠር በእስራኤል በኩል ብዙ ህፃናትም፣ አረጋውያን፣ ሽማግሌዎች፣ ሌሎችም ከቤታቸው በፎቅ በተወረወረ ሚሳኤል እየተደመሰሰ ብዙ የሰው ህይወት እንደጠፋብን ይሄም ደግሞ ህዝብን አነጣጥሮ ወደ ህዝብ ሚሳኤልን ተወርዋሪ መላክና ሰዎችን ነፍስ ማጥፋት ይሄ ራሱ በዓለም አቀፍ የጦርነት ህግ የተከለከለ በመሆኑ ይሄንን ሁኔታ በዲፕሎማቲው መልክ እናስረዳለን። እስራኤል ግን ህልውናዋን ለመጠበቅ ስትል የምታነጣጥረው የተደበቁ መሳሪያዎችንና የመወርወሪያ የመወንጨፊያ የሚሳኤል የወንጨፊያ መሳሪያዎችን የኒውክሌር ነው። በዚህም ሁኔታ እንደሚታወቀው ይሄ የጦርነቱ ሂደት ሲጀመርም አንስቶ በጦርነቱም ላይ ከአሜሪካ መንግስት ጋር የተተባበረ ሁኔታ እንዳለ ይሄ ግልጽ ነው። አሜሪካም ባለፈው ቅዳሜ
ለዚህ ጦርነት አብረው መሳተፋቸውና እነዚህን 3 ቦታዎች መምታታቸው ይሄ ሁኔታም ምን ያህል እስራኤል ትክክለኛ መሆኗንና እስራኤል ለእስራኤል ህልውና ብቻ ሳይሆን ይሄን ጦርነት የጀመረችውና የምትዋጋው ለዓለምም ለአሜሪካም ሆነ ለአውሮፓም ሆነ መሆኑን በዚህ በዲፕሎማሲው መስመር እያስረዳነ ነው። በመገናኛ መንገድም እያስረዳነ ነው። በመሰረቱ ይሄ ጦርነት ፍትሃዊ የሆነበት ዋናው ሁኔታ ምንድነው? የሰው ልጆችን ለማጥፋት ተብሎ ብዙ ግንባታ ለብዙ አመት የተደረገው ጥረት በኢራን በኩል ይሄንን ሁኔታ ይህ መሳሪያ ኢራን ያመረተችው መሳሪያ ከእስራኤልም አልፎ አውሮፓ የሚደርስ መሆኑን የአውሮፓ መሪዎችም እስራኤል ለኛ ስትል ጭምርት ነው የምትሰራ ሲል የጀርመኑ መሪ ኮንስለሩ የጀርመኑ መሪ የእንግሊዙም ሌሎችም የአሜሪካንም ጦርነት አሜሪካን መደረቧን ይሄን ሁሉ የደገፉ ሁኔታ ነው ያለው። ስለዚህ እስራኤል የወሰደችው እርምጃ ፍትሃዊ የሆነና ትክክለኛ የሆነ ለሰው ልጆች ሰላም፣ ለሰው ልጆች ነፃነት፣ ለሰው ልጆች ብልጽግና የሚያምኑ አገራትና መንግስታት ከእስራኤል ጎን መሰለፍ እንዳለባቸው የእስራኤልም ሂደት ትክክለኛ መሆኑን እናስረዳለን። ይሄ ሁኔታ በሌሎችም የአፍሪካ ሀገሮች እዚህ ያሏቸው ኤምባሲ በኩል በዚያም በኩል እየተገናኘን እናስረዳለን። በጽሁፍም የዕለቱን እናስተላልፋለን፣ እናስረዳለን። ይሄ ነው ያለው ሁኔታ። በዚህ ጦርነት ላይ እስራኤል በአሸናፊነት በመውጣት ለህዝቦቿም ሆነ ለሀገሪቷ የተደቀነውን አስጊ የህልውና ጉዳይ አስጊ የሆኑትን ነገሮች ሁሉ እስራኤል አውድማለች። እና አሜሪካ መንግስትም እናመሰግናለን በዚህ በኩል አብረውና ስለተባበሩ። እስራኤል ምን ጊዜም ቢሆን የህዝቧን ደህንነት የህልውናዋን በአንደኛ ደረጃ የምትመለከት መሆኑን በዚህ በዲፕሎማሲው ደረጃ እናሳምናለን፣ እናስረዳለን። ድጋፋቸውንም በሚችሉት መንገድ ሁሉ እንጠይቃለን። ዶክተር አብርሃም የመጨረሻ ጥያቄ እዚህ ላይ አንተ በኢትዮጵያ እስራኤል አምባሳደር ብቻ ሳትሆን በአፍሪካ ህብረትም አዲስ አበባ በሚገኘው አፍሪካ ህብረትም አምባሳደር ነህ። ስለዚህም የአፍሪካን አምባሳደሮች ለማነጋገር ሞክረሃል? አመለካከታችን የህዝባችንን ብሶት ለማሰማት ጥረት አድርገሃል? በዚህ የአሜሪካ የአፍሪካ የተለያዩ አምባሳደሮች በአዲስ አበባ ለሚገኙ በትክክል ጦርነቱን ለምን እስራኤል መጀመሪያ ጀማሪ እንደሆነችና ኢራን ሳትቀድም መቅደም አስፈላጊ በመሆኑ ለምንስ ደግሞ ባለው ተጨባጭ ሁኔታ ደግሞ ኢራን ኒውክሌር ቦምብ ለማዘጋጀት ኒውክሌር ቦምብ ለማድረግ 90% ከመቶ 90% ላይ መድረስ ያስፈልጋል። አሁን ኢራን ከ60% ላይ ደርሳለች። ስለዚህ ከ60 እስከ 90 ለመድረስ በጣም አጭር ጊዜ የሚፈጅ ስለሆነ ይሄንን ቦምብ ከሰራሽ ደግሞ ሚሳኤሉም ተወርዋሪ ስላላት በእስራኤል ላይ ከፍተኛ ጉዳትና ዓላማዋን ልታሳካ ስለምትችል አሜሪካ ያደረገው የሰላም ድርድር ለ60 ቀን ከአሜሪካ ጋር የተደረገው የድርድር ፍጻሜ ላይ ወይም ተግባር ላይ ወይም ስምምነት ላይ ስላልተደረሰ ቦምብ ሰርታ ከማጥፋት በፊት እስራኤል መቅደም ስላለባት ይሄ ሁኔታ ነው። ትክክለኛ ከ60% መድረሳቸውን በተባበሩት በዓለም አቀፍ የአቶሚክ ቦምብ ኢነርጂ ወኪል በኩል የወጡትን መረጃዎችና ማስረጃዎች ለአምባሳደሮችም እና አቅርበን አስረድተናል።
በሚዲያም በደንብ አድርገን አቅርበን እንትን አስረድተናል። ተጨባጩን ሁኔታ ያለውንን የኢንተለጀንስ ወይም ደግሞ የድርጅቶች የመረጃ ድርጅቶች ያመጡትን መረጃዎች ሁሉ በደንብ አድርገን አስረድተናል። ለአፍሪካም አምባሳደሮች እያስረዳነ ነው። አምባሳደር ባለባቸው ሀገሮች ደግሞ የእስራኤል አምባሳደሮች እያስረዱ ነው። በዚህ ሁኔታ ላይ ከፍተኛ ጥረት እየሆነ ነው። እስካሁን ድረስ በአፍሪካ አንድነት ድርጅት በኩል ያው በግል ደረጃ ነው የምናስረዳ እንጂ እንደ ድርጅት የተወሰደ ምንም እርምጃ ወይም እንቅስቃሴ የለም። ዶክተር አብርሃም ንጉሴ በኢትዮጵያ የእስራኤል ባለሙሉ ስልጣን አምባሳደር፣ በጣም አመሰግናለሁ ስላነጋገርከን። አመሰግናለሁ። ይህ ጦርነት በሰላም በድል እንድናሸንፍ እግዚአብሔር ይርዳን። አሜን አሜን። ዶክተር አብርሃም በጣም አመሰግናለሁ።